ሰላም እንዴት ናችሁ? ውድ የዘመን ስፖርት ቤተሰቦች በያላችሁበት ሰላማችሁ ከናንተ ጋር ይሁን። ዘመን ስፖርት ተመልሷል። እንግዲህ ዛሬም እንደ ወትሮ የተለያዩ የአውሮፓ አዳዲስ እና ትኩስ ስፖርታዊ መረጃዎችን ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ጋብዛል። እንግዲህ የዝውውር መስኮቱ ተከፍቷል። ሁላችንም እናውቃለን። የተለያዩ ሀያል የሚባሉ ክለቦችም ዝውውር መስኮቱን በመጠቀም በከፍተኛ ሁኔታ ተጫዋቾችን እያዘዋወሩ ነው የሚገኙት። ውድ ተከታታዮች ይህንንም በሰፊው የምንዳስሰው ይሆናል። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁኝ እንድትቆዩ ጋብዛለሁ። ውድ ተከታታዮች እንግዲህ ከምናነሳው መረጃዎች መካከል የመጀመሪያው የሚሆነው ወደ አርሰናል ቤት ሂደን ነው ጉዳዮችን የምናየው። ቪንሰንት ኮምፓኒ እንግዲህ የባየር ሙኒኩ አሰልጣኝ ማለት ነው ጀርመናዊውን የጎል ማሽን ካይ ሉካስ ሃቨርትስን ከኤሚሬትስ ወደ ባየር ሙኒክ ለማዛወር ከፍተኛ ፍላጎት እንዳለው እየተዘገበ ይገኛል። ቪንሰንት ካምፓኒ እንግዲህ ወደ ሙኒክ አሰልጣኝነት ካለፈው ዓመት ጀምሮ ወደ ኃላፊነት ከመጣ በኋላ ማለት ነው ካይ ሃቨርትስን ለማዛወር ፍላጎት የነበረው ሲሆን አሁንም በክረምቱ ዝውውር ካይ ሃቨርትስን ወደ ባየር ሙኒክ ለማዛወር እንቅስቃሴን መጀመሩ ታውቋል። ውድ አድማጮች እንግዲህ ይህ ተጫዋች በአርሰናል ቤት ያለውን ቆይታ ስንመለከት ውድ ተከታታዮች ለተመልካች ከሰራቸው የተሻሉ ስራዎች ውድቀቱ የበዛ ሆኖ እንመለከተዋለን አይደለም። እንደውም አንዳንድ የእግር ኳስ ባለሙያዎች ሰነፍ ነው ሲሉትም እንሰማለን። ነገር ግን እንደሚባለው ሰነፍ ነው ወይ ይህ ተጫዋች? ካይ ሃቨርትስ እንግዲህ ወደ አርሰናል ከፍ ባለ የዝውውር ገንዘብ ሲመጣ ሁሉም በአንድ ላይ የተቹት ዝውውርም ነበር። ምናልባትም አንድ የአመነበት ሰው ከነበረ እሱም የአርሰናሉ ዋና አሰልጣኝ ሱፐር ማይክል አርቴታ እንደነበረ የሚዘነጋ አይደለም። ለአርሰናልም በቋሚነት ተሰልፎ በተጫወተባቸው የበዙ የመጀመሪያ ጨዋታዎችም እጅግ ከብዶት የነበረ ተጫዋችም ነበር። ይህ ሁሉ ሲሆን ግን አንድ ተስፋ ያልቆረጠ ሰው ነበር። እሱም ቀድሜ ጠርቼዋለሁ ውድ ተከታታዮች፣ ሱፐር ማይክል አርቴታ ነበረ። በየጨዋታዎቹ ምንም መፍጠር ሳይችል በባዶ ሲወጣ እየተመለከተው፣ ነገር ግን ያለምንም ተስፋ መቁረጥ ወይም ደግሞ ሌላ የተጫዋች አማራጭም አጦ ሊሆን ይችላል በየጨዋታዎች ሁሉ በቋሚ አሰላለፍ ሲያስገባው እንደነበረ የሚዘነጋ አይደለም። ለዝውውር የወጣበትም 70 ሚሊዮን ፓውንድ የከሰረ ገንዘብም ሲባል እንደነበረም እናስታውሳለን አደለ። ነገር ግን መስከረም 30 2023 መድፈኞቹ ያደረጉት ጨዋታ ነበር ለዚህ ለጀርመናዊ ተጫዋች ካይ ሃቨርትስ የጎል በሩን የከፈተለት። የመጀመሪያ ጎሉንም ከ9 ተከታታይ ጨዋታዎች በኋላ ነበር በፔናልቲ በርንማውዝ ላይ ያስቆጠረው። ከዚህ በኋላ እንግዲህ በዚሁ ዓመት ማለት ነው በአጠቃላይ ባደረጋቸው 37 ጨዋታዎች 13 ጎል ማስቆጠር ሲችል 7 አሲስቶችንም አደረገ። በ2024/25 የውድድር ዘመን ማለትም በዚህ የውድድር ዓመት በጉዳት ሳይገለል በፊት ማለት ነው በፕሪሚየር ሊጉ በ23 ጨዋታዎች 9 ጎል እና 3 አሲስት ማድረግ የቻለ ተጫዋች ሆነ። በዚህም እንግዲህ ተጫዋች በአጠቃላይ በ151 ጨዋታዎችን መመልከት ከቻልን 80ዎቹን ማሸነፍ ችሏል። 41 ጎል አስቆጥሯል። ይህም መጥፎ ቁጥር የሚባል አይደለም ውድ ተከታታዮች። ስለሆነ ይህ ተጫዋች በዚህ የክረምት የዝውውር መስኮት አርሰናልን መልቀቅ ቢችል ተጠቃሚው ማን ነው ትላላችሁ? እስኪ በኮሜንት መስጫ ቦክስ ላይ የተለያዩ መረጃዎችን አካፍሉኝ ውድ አድማጮች። ካይ ሃቨርትስ በዘንድሮው በክረምቱ የዝውውር መስኮት ማለት ነው ከአርሰናል ወጥቶ ወደ ባየር ሙኒክ አሊያም ወደ ሌላ ክለብ መዘዋወር ከቻለ ተጠቃሚው ማን ነው ትችላላችሁ? እስኪ ይህንን ጉዳይ በኮሜንት ሴክሽን ቦክስ ላይ አካፍሉ። እንግዲህ ወደ ሌሎች የአርሰናል የዝውውር ጉዳዮች እንሄድ እስኪ ውድ አድማጮች። አርሰናል እንግዲህ ከባየር ሙኒክ ኮከብ ጋር በመነጋገር በአጥቂ ቦታ ላይ እንቅስቃሴን መክፈቱ እየተዘገበ ይገኛል። እንግዲህ መድፈኞቹ በተጠናቀቀው የውድድር ዘመን ለሶስተኛ ተከታታይ ውድድር ዓመት ማለት ነው በፕሪሚየር ሊጉ ሁለተኛ ሆነው በማጠናቀቅ በሻምፒየንስ ሊግ የመጨረሻ 4 ላይ ተቀምጠዋል። አሁን ደግሞ አሰልጣኝ ማይክል አርቴታ እንግዲህ ክለቡን ወደ ላቀ ደረጃ ለማድረስና ታላላቅ ክብሮችን ለማግኘት እየፈለገ ያለበት ጊዜ ላይ ይገኛል። አርሰናል የተረጋገጠ ጎል አስቆጣሪ ጥረት ባለበት በዚህ ክረምት የማጥቃቱ ቦታ ቀዳሚ ሊሆን ይችላል፣ አዲስ ተጫዋችን ለማስፈረም ማለት ነው። ታላላቅ ስሞችም እንግዲህ ከሰሜን ለንደን ጋር እየተያያዙ ይገኛሉ። በዚህ ውድድር ዘመንም ካይ ሃቨርትስ ሲተች እንደነበረ አይዘነጋም። ቀደም ብዬ አንስቼዋለሁ። ነገር ግን ጀርመናዊው አሁንም በ15 ጎሎች መድፈኞቹን በሁሉም ውድድሮች ማለት ነው ከፍተኛ ግብ አስቆጣሪ በመሆን እየመራ ይገኛል። 23 ጨዋታዎችን ብቻ አድርጎ ማለት ነው በፕሪሚየር ሊግ። ምንም እንኳን በጉዳት ራሱንና ክለቡን ቢያጎድልም አርሰናልም አዲስ የመሃል አጥቂ ተጫዋች የአርቴታን ጥቃት ሊያነቃቃ እንደሚችል በሚገባ የተረጋገጠ ጉዳይ ይመስላል። ነገር ግን ብዙ ሸክሙ በቡካዮ ሳካ እና በገብርኤል ማርቲኔሊ ላይ
ወድቆ እንደነበረም አይዘነጋም። ቡካዮ ሳካ እንግዲህ በአፕሪል 2025 በሳንቲያጎ በርናባው በቻምፒየንስ ሊግ ሪያል ማድሪድ ላይ ለአርሰናል ጎል ካስቆጠረ በኋላ ከገብርኤል ማርቲኔሊ ጋር በደስታ ማክበሩ ይታወሳል። ሳካና ማርቲኔሊ እንግዲህ በሚቀጥለው የውድድር ዘመን ሰፊ ውድድር ሊኖራቸው ይችላል። የአትሌቲክሱ ጄምስ ማክኒኮላስ እንዳለው ከሆነ አርሰናል ወደ ፕሪሚየር ሊግ ለመመለስና ዋንጫዎችንም ለማንሳት ከወዲሁ ከሌሮይ ሳኔ ጋር መወያየቱ ነው የተዘገበው። ውድ ተከታታዮች ይህ የባየር ሙኒክ ኮከብ እንግዲህ በሰኔ ወር ኮንትራቱ የሚያልቅ ይሆናል። በሁለቱም በኩል እንግዲህ መጫወት የሚችል ተጫዋችና በነፃ ወደ አርሰናል የሚመጣ ተጫዋችም ከሆነ ለአርሰናል እጅግ ጠቃሚ ውድድር የዝውውር ጊዜ ይሆንለታል ማለት ነው። እንግዲህ ፎርፎርቱ እንደተገነዘበውም ይህ የክፍ ተጫዋች ለአርቴታ እንደ አዲስ 9 ቁጥር ቅድሚያ የሚሰጠው እንዳልሆነ ይታወቃል። ይህም ማለት ሌሮይ ሳኔ የሚመጣበት ገንዘብ በምትኩ እንደ ቤንጃሚን ሴስኮ ያሉ የፊት አጥቂ ለመግዛት ሊውልም ይችላል። ይህም ለአርቢ ሌፕዚቹ ተጫዋች 92 ሚሊዮን ፓውንድ ክፍያ ይውላል ማለት ነው። አርሰናል እንግዲህ ተከታትሎ ሴስኮን በቪክተር ዮከሬሽ የሚቀይረው ከሆነም ርካሹ አማራጭ ሊሆን ይችላል። እንግዲህ የተለያዩ የተጫዋቾችን ፐርፎርማንስ ማንመለከት ከሆነ ማለት ነው። እንግዲህ የባየር ሙኒክ አጥቂ ሌሮይ ሳኔ በዚህ ክረምት ኮንትራቱ ያበቃል። ስለሆነም ተጫዋቹ የወደፊት ቆይታ ጀርመን ወይም ወደ እንግሊዝ በመመለስ መካከል እየታየ ነው። ምናልባትም ሳኔ በባየርን እና ፍላጎት ባላቸው አካላት መካከል የጨረታ ጦርነት ለመጀመር ፈልጎ ሊሆን ይችላል። ይህ የ29 ዓመቱ ተጫዋች እንግዲህ 38 ሚሊዮን ፓውንድ ዋጋ አለው ሲል ትራንስፈር ማርክ ዘግቧል። ውድ አድማጮች እስኪ ወደ ሌላ የዝውውር መረጃ እንለፍና አሮን ራምስዴልን እንመልከት። እንግዲህ አሮን ራምስዴል ወደ ዌስትሃም ለመዘዋወር ንግግር በማድረግ ከአስከፊ ውድድር ቆይታ በኋላ እንግዲህ ከጭንቁ ለመገላገል ተዘጋጅቷል ሲል ቶክ ስፖርት ዘግቧል። ውድ አድማጮች የቀድሞ የአርሰናል ቁጥር 1 ግብ ጠባቂ የነበረውና ባለፈው ዓመትም ሳውዛምፕተንን ከመድፈኞቹ ተቀላቅሎ የነበረ ቢሆንም ነገር ግን ሳውዛምፕተን በዚህ የውድድር ዓመት ወደ ታችኛው ሊግ መውረዱን ተከትሎ ማለት ነው ወደ ፕሪሚየር ሊግ በፍጥነት መመለስ ይፈልጋል። ይህ ወጣት እንግዲህ በሳውዛምፕተን ቤት በዚህ የውድድር ዓመት ብቻ 86 ጎሎችን ነው ያስተናገደው። በውድድር ዘመኑ 12 ነጥቦችን ብቻ በመሰብሰብም በታሪኩ አስከፊውን ሪከርድ የሰበረ ሲሆን ይህም የምንጊዜም ዝቅተኛ ውጤት ሁሉ ይበልጣል። ሆኖም ይህ የውድቀት ተሳትፎ እንግዲህ የዌስትሃምን ስራ አስኪያጅ ወይም የዌስትሃሙን አሰልጣኝ ግራሃም ፖተርን አላስደነገጠውም። ውድ ተከታታዮች መዶሻዎቹ እንግዲህ ሉካስ ፋቢያንስኪን ከ7 የውድድር ዘመን በኋላ መልቀቃቸውን ተከትሎ አዲስ ግብ ጠባቂ ይፈልጋሉ። ለዚህም ይህ እንግሊዛዊ ብቁ ሆኖ ተገኝቷል በዌስትሃም ዩናይትድ ቤት ማለት ነው። ራምስዴል እንግዲህ በዝውውሩ ርካሽ የሆኑ ሳውዛምፕተን ከ1 ዓመት በታች ላገለግላቸውና 18 ሚሊዮን ፓውንድ ላወጡበት ተጫዋች 20 ሚሊዮን ፓውንድ በዝውውሩ ለመቀበል ተስፋም አድርገዋል። ሳውዛምፕተኖች ወደ ሻምፒዮንሺፕ መመለሳቸውን ተከትሎ እንግዲህ የአሮን ራምስዴልን በሳምንት የሚከፈለውን 100,000 ፓውንድ ደሞዝ ለመቀነስ ይፈልጋሉ። ራምስዴል በለንደን ስቴዲየም ከአልፎንሴ አሬላ ጋር ፍክክር ይገጥመዋልም ተብሎ ይጠበቃል። ነገር ግን ፈረንሳዊው ከአዲሱ የቡድን ጓደኛው የበለጠ ጥሩ ወቅት አልነበረውም። በዌስትሃም ቤት ማለት ነው። በፕሪሚየር ሊጉ 14ኛ ደረጃን ይዞ ሲያጠናቅቅ ተጫዋቹም 62 ጎሎችን አስተናግዶ በምድቡ 6ኛ ደረጃ ላይ መቀመጥ የቻለ የግብ ዘብ ነው። ውድ አድማጮች ለራምስዴልም እንግዲህ ወደ ለንደን መመለሱ ከ2 ዓመት በፊት ያዳበረውን ስራ መልሶ ለመገንባት ፍጹም እድል ሊሆንለት ይችላል። የስቶክ ተወላጅ የሆነው ባለተሰጥኦ አሮን ራምስዴል ለሼፊልድ ዩናይትድ በከፍተኛ ሊግ የደመቀም ሲሆን በ2021 በአርሰናል ቤት በ30 ሚሊዮን ፓውንድ ተገዝቷል። ይህም ቁጥር እንግዲህ የክለቡ ሪከርድ ሆኖ መመዝገብም የቻለ ቁጥር ነው ማለት ነው። ይህ ተጫዋች በ2021 22 እና በ2022 23 የውድድር ዘመናትን በእንግሊዝ ቡድን ውስጥ መደበኛ በመሆን በአጠቃላይ 5 ጨዋታዎችን በማድረግ የሚኬል አርቴታ የመጀመሪያ ምርጫ መሆን ችሏል። ይሁን እንጂ የዴቪድ ራያ በ2022-23 መምጣት ውስብስብ ጉዳዮችን አስከትሎበታል። ለዚህ ተጫዋች እንግዲህ ከአርሰናል ቤት እንዲለቅም ዋነኛ ምክንያት የሆነው የዚህ ተጫዋች መምጣት እንደሆነ አይዘነጋም። ውድ ተከታታዮች እንግዲህ ወደ ላይ ዝውውር መረጃ እንለፍና የማንቸስተር ዩናይትዱን ብሩኖ ፈርናንዴሽን እንመልከት። እንግዲህ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ሊቆይ መሆኑን ቶክ ስፖርት ዘግቧል። የዩናይትዱ ካፒቴን ከቤተሰቦቹ ጋር በመመካከር ወደ ሳውዲ አረቢያ ክለብ አልሂላል በመሄድ ያገኘ የነበረውን 700,000 ፓውንድ ሳምንታዊ ደሞዝ ውድቅ ማድረጉም
ታውቋል። ውድ ተከታታዮች ፈርናንዴዝ እንግዲህ ስራውን በአውሮፓ ከፍተኛ ሊግ መቀጠል ይፈልጋል። ዩናይትድ ዋና አሰልጣኝ ሩበን አሞሪምም ተጫዋቹን በዚህ ክረምት ሊያጡት እንደማይፈልጉ በግልጽ መናገራቸው የሚታወስ ነው። የሳውዲ አለቆችም እንግዲህ ከ30 ዓመቱ ፖርቹጋላዊ ዓለም አቀፍ ተጫዋች ጋር ስምምነት ላይ ለመድረስ እርግጠኞችም ነበሩ። አልሂላል ለፈርናንዴዝም 100 ሚሊዮን ዩሮ ለማቅረብ ተዘጋጅቶ ነበር። ነገር ግን የዝውውር ከበጋ የዝውውር መስኮት በፊት የማይመስል ይመስላል። ቶክ ስፖርት እንደዘገበውም የፈርናንዴዝ ውሳኔ ክለቡ ብሪያን ምቤሞን በማሳደድ ላይ ለውጥ እንደማይኖረውም ተረድቷል። ውድ ተከታታዮች እንግዲህ ቶክ ስፖርት እንደዘገበው ዩናይትድ በክንፍ አጥቂው ላይ ከብሬንትፎርድ ጋር መነጋገራቸውም ተዘግበዋል። ይህም ዋጋው 50 ሚሊዮን ፓውንድ ነው። ፈርናንዴዝ እንግዲህ በዩናይትድ ያለው ኮንትራት የቀረው 2 ዓመት ሲሆን ከዚህ በዩሮፓ ሊግ የፍጻሜ ሽንፈት ከደረሰበት በኋላ የወደፊት ህይወቱን አጠራጣሪ አድርጎት እንደነበረም አይዘነጋም። ተጫዋቹም እንግዲህ በዝውውር ጉዳይና ክለቡን ስለመልቀቅ ተጠይቆ ሁልጊዜም ታማኝ ነኝ፣ ክለቡ ለመለየት ጊዜው አሁን ነው ብሎ የሚያሰናብትበትን ቀን እስኪመጣ እጠብቃለሁ ብሏል። እግር ኳስ አንዳንዴ እንደዚህ ነው። ክለቡ የሚሄድበት ጊዜ ነው እስኪለኝ ድረስ ሁሌም በማንቸስተር ዩናይትድ ቤት እቆያለሁ ብሏል። ክለቡን ወደ ታላላቅ ቅናት ለማምጣት የበለጠ ለመስራት ጓጉቻለሁ። እኔ ግን ሁሌም እናገራለሁ፣ ቃሌን በተመሳሳይ መንገድ እጠብቃለሁ ሲልም ነው መናገር የቻለው። እንግዲህ ይህ አማካይ በአስከፊ ውድድር ዘመን ለማንቸስተር ብሩህ ብርሃን እንደነበር አይዘነጋም። በሁሉም ውድድሮች 19 ጎሎችና 19 ለጎል የሚሆኑ ኳሶችን አመሻሽቶ በማቀበል ከ60 ጨዋታዎች ውስጥ በ3ቱ ብቻ ነው ሳይሰለፍ የቀረው። ውድ ተከታታዮች የቀድሞ የስፖርቲንግ ሊዝበን ኮከብ ወደ ኦልድ ትራፎርድ ከተዛወረ በኋላ እንግዲህ የኤፍኤ ካፕና የካራቦ ዋንጫንም አሸንፏል። ፈርናንዴዝ ለዩናይትድ በ6 የውድድር ዘመን 290 ጨዋታዎችን አድርጎ የተጫወተ ሲሆን የተለያዩ ሪከርዶችንም መሰባበር የቻለ ተጫዋች እንደነበር አይዘነጋም። ወደ ሌላ የማንቸስተር ጉዳይም እንለፍና ራስመስ ሃይለንድን እንመልከት። ራስመስ ሆይሉንድ ከማንቸስተር ዩናይትድ መልቀቅ ጋር በተገናኘ በዚህ ክረምት የኢንተር ሚላን አጥቂን ሊያጠናክር ይችላል እየተባለም ይገኛል። ዴንማርካዊው ከ2 አስቸጋሪ ዓመታት በኋላ ኦልድ ትራፎርድን ሊለቅ ይችላል። ዩናይትዶች በ2023 ከአትላንታ ጋር የ72 ሚሊዮን ፓውንድ ዝውውሮችን አጠናቀዋል። ነገር ግን ከዚያን ጊዜ ጀምሮ ምርጡን አቋሙን ለማግኘት ተቸግሯል። ይህ ተጫዋች የ2 ዓመቱ ወጣት በ95 ጨዋታዎች ያስቆጠረው 26 ጎሎችንም ብቻ ሲሆን በዚህ ሲዝን እንግዲህ በፕሪሚየር ሊጉ ያስቆጠራቸው ጎሎች ደግሞ 4 ብቻ ናቸው። ውድ ተከታታዮች ይህም ለ9 ቁጥር አጥቂ እጅግ ዝቅተኛ የሚባል ቁጥር ነው። ሆኖም ኢንተር ሚላን ከአጥቂው ተወካይ ጋር መነጋገሩን ፋብሪዚዮ ሮማኖ ዘግቧል። እንግዲህ ሆይሉንድ በአትላንታ በአንድ የውድድር ዘመን በ32 ግጥሚያዎች 9 ግቦችን ከመረብ ያሳረፈበት ጊዜም ነበር። አቻርድም ጨምሮ ሲገልጥ ከቶክ ስፖርት ጋር ሲነጋገርም ዝውውሩ ለሁለቱም ለኢንተር እና ለሆይሉንድ እንደሚሰራ አምናለሁ ብሏል። ይህም በሳንሲሮ ያለውን እምነት እንደገና ማግኘት ይችላል። በስፖርት ባር ላይ በጣሊያን ከአትላንታ ጋር ስኬትን አግኝቷል ብሏል። ኢንተር ለረጅም ጊዜ በእሱ ላይ ፍላጎት እንዳለው ይታወቃል። በእርግጥ ይረዳቸዋል ብዬ አስባለሁ፣ በዚህ አካባቢ ካለው ጥልቀት አንጻር ነው ሲልም የተናገረው። ውድ አድማጮች ዶሚኒክ ካልቨርት ሉዊን በኤቨርተን ጉዳትና ጫና ምክንያት አለቀስኩ ሲል ተደምጧል። የኤቨርተኑ አጥቂ ከጉዳት ጋር ስላደረገው ጦርነትና በራሱ ላይ ስላሳደረው ጫናም ተናግሯል። ውድ አድማጮች እንግዲህ ከፖድካስት ጋር በተደረገው ስሜታዊ ቃለ ምልልስ ዶሚኒክ ካልቨርት ሉዊን ከጉዳት ጋር ያደረጋቸውን ጦርነቶችና ኤቨርተንን በቅርብ ጊዜ ባደረጓቸው ትግሎች ውስጥ ለመርዳት ባለመቻሉ የተሰማውን የኃላፊነት ክብደት መቋቋም አለመቻሉን ነው የገለጸው። አጥቂው በ2021-22 የውድድር ዘመን በመጨረሻው የውድድር ዘመን በልደቱ ላይ በመኝታ ቤቱ ወለል ላይ እያለቀሰ ራሱን እንዳገኘም ተናግሯል። በቡድኑ ችግር ላይ ለውጥ ለማድረግ ፈልጎና በጉዳት ምክንያት ግን አልቻለም። ከሳምንታት በኋላ የኤቨርተን ፕሪሚየር ሊግ መትረፍ ያረጋገጠለትን ጎል አስቆጥሮ እንደገና ማገገም የቻለ ተጫዋች ነው። ውድ ተከታታዮች በመክፈቻዎቹ 3 የሊግ ጨዋታዎች ላይ ጎል ያስቆጠረውና ወደ እንግሊዝ ቡድን የተጠራው ካልቨርት ሉዊን በጥሩ ሁኔታ የጀመረበት የውድድር ዘመን እንደነበር አይዘነጋም። ነገር ግን ያ ቅርጽ በተሰበረ የእግር ጣት ህመም ምክንያት ዋጋ አስከፍሎታል። በከፍተኛ አፈጻጸም ፖድካስት ላይ ያንን ጊዜ በማሰላሰል ከዓለም አቀፍ ቡድኑ መውጣት እንደነበረበት አስታውሷል እና ጉዳቱን ለማካካስ ሲታገል ከዚያ በኋላ እሱን ካዳከሙት የኳድሪሴፕስ ተከታታይ ችግሮች የመጀመሪያውንም ማንሳት ችሏል። ካልቨርት ሉዊን እንግዲህ በዚያው ዓመት በጉዳት አስከፊ ዘመቻ አጋጥሞታል። ይህም ዘመቻ በራፋኤል ቤኒቴዝ ተጀምሮ በፍራንክ ላምፓርድ በውድድር ዘመኑ የመጨረሻ ሳምንት ሰማያዊዎቹን ወደ ደህንነት በመምራትም ተጠናቋል።
በውድቀቶቹ መካከልም የማንሰራራትን ሚና ተጫውቷል። በመጋቢት ወር በኒውካስል ዩናይትድ ላይ በዋጋ ሊተመን የማይችል ያሸነፈበትና በመቀጠልም በብሬንትፎርድ በሜዳው የተሸነፈበትን የመክፈቻ ጎል አስቆጥሯል። ውድ አድማጮች የዲማራይ ግሬ የፍጹም ቅጣት ምትን አግኝቶ ሪባውንድ አድርጎ የተመለሰውን ጎል አስቆጥሮም ፓላስን አሸንፎ የተመለሰበት ሲሆን ይህም ወሳኝ ሆኖ ሳለ በጉዲሰን ላይ ያስቆጠራት ጎል ኤቨርተን ህልውናውን ሲያከብር የደስታ ትዕይንቶችንም መፍጠር ችሏል። በዚያ ታሪካዊ ጣልቃ ገብነት ዙሪያም ያለውን ስሜት ሲገልጥ ካልቨርት ልዊን እንዲህ አለ። ይህን ስሜት መቼም ቢሆን ልገልጸው አልችልም። የራሴ ጫና ክብደት የነበረው የእግር ኳስ ፍልሚያም ነበር። እኔ በጣም ስሜታዊ ሰው ስለሆንኩ ያንን ኃላፊነት በትከሻዬ ላይ አድርጌዋለሁ። ሁሉንም ሰው ማዳን፣ የሰዎችን ስራ ማዳን የኔ ኃላፊነት ነው ብዬ አሰብኩ፣ እናም አደረግኩት ሲል ተናግሯል። ወደ ሌላ ዝውውር ስንሄድ ውድ አድማጮች አትሌቲኮ ማድሪድ ጁሊያን አልቫሬዝ ወደ የትኛውን ቦታ እንደማይሄድ በጥብቅ ተናግሯል። አርሴናልን ጨምሮ በእንግሊዝ ከፍተኛ ሊግ ውስጥ ካሉ በርካታ ቡድኖች ጋር ስሙ እየተያዘ ይገኛል። የተጫዋች የስፔኑ ክለብ ፕሬዚዳንት ኤንሪኬ ሴሬዞ እንደተናገረውም ጁሊያን አልቫሬዝ በዚህ ክረምት እንደሚቆይ በጥብቅ በመግለጽ ወሬዎችንም አስተባብሏል። ይህ ማስታወቂያ የፕሪሚየር ሊግ ክለቦች ለቀድሞ የማንቸስተር ሲቲ የፊት ለፊት አጥቂ ከፍተኛ ፍላጎት እንዳላቸው በተዘገበበት ወቅትም ነው። የ25 ዓመቱ አልቫሬዝ እንግዲህ በስፔን ዋና ከተማ በሁሉም ውድድሮች 29 ጊዜ በመሰለፍ አስደናቂ ውድድር ዘመንን ነው ማሳለፍ የቻለው። አጥቂው ከፕሪሚየር ሊግ ወደ ላሊጋ ሲመጣና በቡድኑ ላይ አንድ የውድድር ዘመንን ብቻ ከጨረሰ በኋላ በእንግሊዝ ውስጥ ባሉ አንዳንድ ምርጥ ክለቦች እንደገና እየተመለከቱትም ይገኛሉ። አልቫሬዝ እንግዲህ ሲቲ በነበረበት ወቅት ከኤርሊንግ ብራውት ሃላንድ ጋር ለደቂቃዎች በመሰለፍም በርካታ ሽልማቶችን የግሉ ማድረግ ችሏል። አርጀንቲናዊው ወደ ሪያድ ኤር ሜትሮፖሊታኖ ስቴዲየም እንዲደርስ ከፍተኛ መዋዕለ ንዋይ ባደረገው የስፔኑ ክለብ የወደፊት አካል ሆኖም ይታያል። ፕሬዚዳንት ሴሬዞ አትሌቲኮ ማድሪድ አገልግሎቱን ለማስጠበቅ ይህን ያህል ከፍተኛ ገንዘብ ከፍሎ ከአጥቂ ንብረቱ ጋር የመለየት እቅድ እንደሌለው አስታውቋል ሲል ሚረር ዘግቧል። ጁሊያን አልቫሬዝ የአትሌቲኮ ማድሪድ ተጫዋች ነው እና የአትሌቲኮ ማድሪድ ተጫዋች ይሆናል ሲል ሴሬዞ ሰኞ አመሻሽ ላይ ለማርካ ማስታወቁ አይዘነጋም። አርሰናል ወይም ሊቨርፑል የአትሌቲኮን ቁርጠኝነት በመቃወም አሁንም ተጫዋቹን ለማዛወር ንግግር ላይ ናቸው። ነገር ግን ሁለቱም ክለቦች ለዝውውሮች አማራጭ አጥቂ ኢላማዎች እንዳሏቸው ይታወቃል። በግንቦት ወር ይኸው ጋዜጣ አርሰናልን ጠንካራዎቹ ተጫራቾች በማለት በመፈረጅ ከላይ የተጠቀሱትን የእንግሊዝ ክለቦች ፍላጎትንም ዘግቧል። የሰሜን ለንደኑ ክለብ አዲስ ቁጥር ወይም 9 ቁጥርን ለመያዝ በመፈለጉ የተለያዩ አማራጮችን መመልከት ጀምሯል። እንደ ቪክተር ዮከሬሽ እና ቤንጃሚን ሴስኮ ያሉ ስሞችን በተደጋጋሚ በአርሰናል ትራንስፈር ዜናዎችን እየሰማችሁ ትገኛላችሁ። ውድ ተከታታዮች ሁለቱም ተጫዋቾች እንግዲህ በመድፈኞቹ ራዳር ለረጅም ጊዜ የቆዩ ሲሆን በዚህ ክረምትም አሁን ያሉባቸውን ክለቦች ሊለቁ ይችላሉ። ውድ አድማጮች እንግዲህ የዛሬው ስፖርታዊ መረጃዎችን እነዚህን ይመስሉ ነበር። ውድ ተከታታዮች የዘመን ስፖርትን የተለያዩ ስፖርታዊ ዜናዎችን ከመጀመራችሁ በፊት ሰብስክራይብ፣ ላይክ እና ሼር በማድረግ እንዲጀምሩት ከወዲሁ ለመጠየቅ እወዳለሁ። ውድ ተከታታዮች መልካም ጊዜ፣ መልካም ቆይታ